ምንም እንኳን ሴት ብትሆን ነገር ግን ፈራጅና ዳኛ ነበረች። በዘመኑ እሷ የምትኖርበት ምድር በብረት ሰረገላዎች የሚጨቆኑበት ጊዜ ነበር። መላው ሕዝቦቿም በታላላቅ ሰራዊቶች ወይም በታጠቁ ወታደሮች አልነበረም የሚተማመኑት። ይልቁንስ በዚያ ዘንባባ ዛፍ ስር ቁጭ ብላ ዲቦራ ዛፍ በተባለው ስር ተቀምጣ ለእስራኤል ሕዝቦች ነገሯን ታስተምር ነበር። ነገር ግን ችግሩ የሚመጣው በመሸ ጊዜ ነበር። እነዛ የብረት ሰረገላ ድምጾች ማካቸል ሲጀምሩ ሕዝቡ ሁሉ ልብ ውስጥ ታላቅ ፍርሃትና ድንጋጤ ያቃጭል ነበር። ምንም አይነት ተስፋ ያላቸው አይመስልም። ነገር ግን እግዚአብሔር አንዲትን ለእስራኤል እናት የምትሆን ታላቅ ሴት አስነሳ። ዲቦራ ምንም እንኳን ሰይፍ ባታነሳም ነገር ግን ብዙ ባላይ ሰይፎች በንግግሯ ለመፋለም የእግዚአብሔርን ውጊያ ለመዋጋት ብድግ ይሉ ነበር። ወደ ብዙ ውጊያዎችም ውጊያው የእርሷ እንዳልሆነ በማመን እግዚአብሔርን ተማምና በድፍረት አብራቸው ትጓዝ ነበር። ይሄ ታሪክ የማይናወጥ የእምነት ምሳሌ የሆነችው በብዙ ጠላቶቿ ፊት በእምነት ጸንታ የቆመችው የዲቦራ ታሪክ ነው። ተከታተሉ። ታላቅ የሆነው የእግዚአብሔር ኃይል በማይጠበቁ ሰዎች በሥጋ አማካኝነት ተጠቅሞ እንዴት እንደሚሠራ ማሳያ ናት። በታሪክ ውስጥ ታላላቅ ክብር ወደ ሴቶች ያደላበት አንዱ ታሪክ የዲቦራ ታሪክ ነው። የዲቦራ ታሪክ የሚጀምረው ናኦድ የተባለው ለእስራኤል መስፍን ተደርጎ የተነሳው እና ከጥቂት ጊዜያቶች በፊት ከሞዓባውያን እጅ እስራኤልን ያስመለጠው ከሞተ በኋላ ነው። በሚያሳዝን ሁኔታ የእስራኤል ልጆች አሁንም በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። ለጣዖታት ይሰውና የእግዚአብሔር ያልሆነውን ነገር ማምለክና መከተል ጀመሩ። ይሄ ነገር በመላው መሳፍንት ታሪክ ውስጥ በተደጋጋሚ የሚከሰት ልክ እንደ አዙሪት ነገር ነው። እየተመላለሱ አሁንም ጣዖትን ማምለካቸውን አላቆሙም ነበር። ከግብፅ ምድር ያወጣቸውን አምላካቸውን መከተል ትተው ወደማይሆን የከናናውያን ጣዖታት መከተል ያዘወተሩ። እነዚህ ጣዖታቶች ታዲያ በዓል የተባለው ዝናብን የሚሰጠን አምላክ እንዲሁም ደግሞ አሼራ የተባለችው ልምላሜን የምትሰጠን አምላክ ብለው የሚያስቧቸው ነበር። ይልቁንስ ግን እነዚህ ጣዖታትና ልክ ያልሆኑ አማልክቶች ለእነዚህ የእስራኤል ሕዝቦች ከልምላሜ ይልቅ እየሰጧቸው የነበረው በእግዚአብሔር አምላካቸው ላይ ልባቸው እንዳይታመን ማድረግ ነበር። ታዲያ እግዚአብሔር የእስራኤልን ልብ የሚመልስበት ነገር ቢኖር ጠላቶቻቸው እንዲያስጨንቋቸው አሳልፎ በመስጠት ነበር። በዚህ ጊዜ ታዲያ እግዚአብሔር አሳልፎ የሰጣቸው ኢያቢስ ለተባለ በጊዜው በአሦር ነግሶ ለነበረው በከነዓን ንጉሥ እጅ ነበር። ታዲያ በጊዜው አሦር የተባለው ግዛት እጅግ በጣም ታላቅና እስከ ዛሬ ድረስ በነበሩት ግንቦችና ስልጣኔ የሚታወቅ ስልጣኔ ዘመን ነበር። ታዲያ በዚህ ሁሉ ውስጥ የኢያቢስ የሰራዊት አለቃ የነበረው አሪሶት የተቀመጠው ሲሳራ የሚባል ሰው ነበር። የሲሳራ እጅግ በጣም ጨካኝና አረመኔ ነበር። የእስራኤል ልጆች እስኪጮሁ ድረስ ያስጨነቃቸውና በ900 የብረት ሰረገሎች እስራኤል ልጆችን እየዞረ ያስጨንቃቸው ነበር። በጊዜው ታዲያ የብረት ሰረገሎች ማለት ልክ በእኛ ዘመን አንድን ታንክ እንደታጠቀ አካል ነበር። በጣም ፈጣን፣ በውጊያ ላይ ከባድ ጥፋትን ማድረስ የሚችል ታላቅ የጦር መሳሪያ ነው። ታዲያ የእስራኤልን ሕዝቦች የሚያስጨንቁበት አንዱ መሳሪያ ይሄ ነው። ድንገት በእርሾቻቸው መካከል ሊያጠቋቸው ይመጣሉ። ከነሱም እህሎቻቸውን፣ ዘሮቻቸውን ጠይቀው በፈለጉት ሰዓት መጥተው ይወስዱባቸው ነበር። በዚህ መንገድ ለ20 ዓመታት ያክል ምስኪኑ የእስራኤል ሕዝብ በንጉሡ በኢያቢስ እጅ ተጨነቁ፣ ተሰቃዩ። ይሄ ታዲያ ጣዖታትን የመከተል ክፍያ ነበር።
ከግብፃውያን በታላቅ ተአምርና እጅ ያወጣቸው እግዚአብሔር አሁን ለጠላቶቻቸው ተላልፈው እንዲሰጡ አደረጋቸው። በዚህ ሁሉ ውስጥ ግን የተወሰኑ ቅሬታዎች ነበሩ፣ በእግዚአብሔር ፊት የሚጮሁና የሚያለቅሱ የነበሩ። የእነዚህ ሰዎች ድምፅ ታዲያ ወደ ላይ ወደ አምላካቸው አረገ። እግዚአብሔርም ጩኸታቸውን ሰማ። በሩቅ ተራራማዋ ከተማ በደቡብ የምትገኘዋ ኤፍሬም ማለትም በራማና በቤተል መካከል በምትገኘዋ ከተማ ውስጥ አንዲት ሴት ትኖር ነበር። ስሟ ዲቦራ የተባለች አስደናቂ ሴት ነበረች። ታዲያ ዲቦራ የእግዚአብሔርን ቃል ብቻ የምትናገር ነብይት ብቻ አልነበረችም፣ ነገር ግን ለመላው እስራኤል ትፈርድ የነበረች ዳኛ ነች። በጊዜው ፈራጆች ማለት ምንም እንኳን እንደ ንጉሥ በአናታቸው ላይ ዘውድ የተጫነባቸው ባይሆኑ፣ ነገር ግን የእግዚአብሔርን ሕዝብ ለመታደግና ድምፁን ለማስተላለፍ የተመረጡ ልዩ ሰዎች ነበሩ። ሰዎች ውሳኔን መወሰን ሲፈልጉ፣ ክርክርና ጠብ በመካከላቸው ሲኖር፣ እንደገናም ደግሞ ምክርን ሲፈልጉ ወደ እነዚህ ሰዎች ነበር የሚመጡት። ታዲያ በዚህ ዘመን ዲቦራ በተባለ አንድ የዘንባባ ዛፍ ስር ዲቦራ ቁጭ ብላ የሚመጡትን ሕዝቦች ቀን በቀን ወደ እሷ ጋር መጥተው አንዳች የእግዚአብሔርን ቃል ይጠብቁባት ነበር። በመላው እስራኤል ይኖሩ የነበሩ ወንዶችና ሴቶች ከሩቅ እየመጡ ከሷ ምክርንና ክርክራቸውን ለማስፈታት ወደ ዲቦራ ይቀርባሉ። ፍርዶቿ ጽድቅ ነበሩ፣ ቃዳቶቿም ከባድ ሥልጣን ነበራቸው። ሕዝቡ ሁሉ ታዲያ ዲቦራን ያምናት ነበር። ዲቦራ ከሌሎች ሰዎች በጣም ለየት ያለች ነበረች። እሱም መንፈሳዊ ሥልጣንና በአካባቢው ላይ ያለ ከፍተኛ ተጽዕኖ መፍጠር የምትችል ጸጋ ነበራት። ታዲያ ይህ ሁሉ ወንዶች ይመሩ ብቻ በነበረበት ዘመን ነው። ታዲያ ይሄ ኃይሏ የመጣው ከብዙ ሰራዊት ብዛት ወይም ደጋፊዎች ይጨምራል። ይልቁንስ በእግዚአብሔር ላይ ካላት መደገፍና ግልጽ የሆነ የእግዚአብሔርን ድምፅ የመስማት አቅሟ ነበር። ከዕለታት አንድ ቀን ታዲያ ለእስራኤል የማዳን የሆነ ቃል ከእግዚአብሔር ዘንድ ወደ ዲቦራ መጣ። ይህንንም ቃል ታዲያ ከቃዴስ ንፍታሌም የአቢኒኤምን ልጅ ባራቅን ጠርታ ልትነግረው ወሰነች። ታዲያ ባራቅም ወደሷ በመጣ ጊዜ በፍጹም በሆነ አምላካዊ ንግግርና ቃሏ በድፍረት እንዲህ ብላ ተናገረችው። የእስራኤል አምላክ እግዚአብሔር ሄደህ ወደ ታቦር ተራራ ውጣ፣ ከአንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎች ውሰድ። እኔም የኢያቤስን ሰራዊት አለቃ ሲሳራን ሰረገሎቹንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ እስባለሁ፣ በእጅህም አሳልፌ እሰጠዋለሁ ብሎ አዞሃል አለችው። ባራቅም በዚህ ጊዜ ቀላል የሆነ መልእክት እንዳልነገረችው ተረድቷል። ምክንያቱም 900 የብረት ሰረገሎችን እየመራ የሚገሰግሰው ሲሳራን መቅጠም ምን ማለት እንደሆነ ጠንቅቆ ያውቃል። ሊያውም ደግሞ በሰፊው ሜዳ ላይ እንዲህ አይነቱን ጠንካራና ብዙ የታጠቀ ኃያል ሰራዊት መቅጠም ምን ያህል አስደንጋጭ እንደሆነ ያውቃል። ነገር ግን የዲቦራ መልእክት ግልጽ ነበረ። የእግዚአብሔርም የጦርነት ዕቅድ እንደሆነ አወቀ። ከዛም ግን እንዲህ አላት። በመጠራጠርና በፍርሃት እንዲህ ብሎ ጠየቃት። አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት። አንዳንዶች ይህ ባራቅን ደካማና ፈሪ እንደሆነ እንዲመስል እንዲያዩት አደረገ። ሌሎች ግን ለዲቦራ የተሰጣትን ታላቅ ስፍራና ታዋቂነትና ዕውቅና የሚያረጋግጥ አድርገው ወሰዱት። ምክንያቱም የዲቦራ በዛ ስፍራ መገኘት ማለት ለነሱ ልክ እንደ እግዚአብሔር መገኘትና እግዚአብሔር የመራቸው እንደሆነ እንዲሰማቸው አደረጋቸው። በሁለቱም መንገድ ግን ቢሆን ባራቅ አንድ ነገር ፈልጓል። ዲቦራ ከሱ ጋር መሄዱን እንደ መንፈሳዊ ማረጋገጫ አድርጎ ወስዶት ነበር። ዲቦራ ግን አንድ ነገር እንዲህ ብላ ነገረችው። በእውነት ካንተ ጋር እሄዳለሁ፣ ነገር ግን እግዚአብሔር ሲሳራን በሴት እጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንም አለችው። ዲቦራም ተነስታ ከባራቅ ጋር ወደ ቃዴስ ሄደች። ይህ ነገር በጊዜው አንጻር በጣም እንግዳ ነገር ነው። ምክንያቱም በዘመኑ አንድ ትልቅ ሰው ክብር የሚያገኘውና ታላቅነት የሚሰማው
በጠላቶቻቸው መካከል ያለውን ዋናውን አዛዡን ወይም መሪውን መጣል ከቻለ ነው። እንዲህ ያደረገ ሰው ታዲያ በጊዜው ታላቅ ክብርና ሙገሳ ከሕዝቡ ዘንድ ይቸረው ነበር። ታዲያ እንዲህ አይነቱ ታላቅ ክብር ለወንድ ሳይሆን ለሴት መሆኑ ለነሱ እንግዳ ነገር እንደሚሆን ግልጽ ነው። ነገር ግን ምንም ቢሆን ባራቅ እሷን አብረው ከማትሄድ ይልቅ የእግዚአብሔር ምሪት እንደሆነች እሷን በመቁጠር ይዟት መሄድን መረጠ። በነገራችን ላይ እነዚህ ቪዲዮዎች እጅግ በጣም እንደሚጠቅሙና ብዙ እንደሚያስተምሩ አምናችሁበት ከሆነ ለዚህ ቻናል ሰብስክራይብ በማድረግ እንደዚህ አይነት ቪዲዮዎች ሲለቀቁ በቅድሚያ ማግኘት ትችላላችሁ። ከዛም ግን አልፋችሁ ይሄ እነዚህ የሚለቀቁ ቪዲዮዎች በጣም እንደሚጠቅሙ አምኛለሁ የምትሉ ከሆነ ለሌሎች ሰዎች በማጋራትና በዚህ ቻናል ላይ የሚለቀቁ ቪዲዮዎችን ተከታትላችሁ በማሳየት የበለጠ ከኛ ጋር እንድታገለግሉ እንጠብቃለን። ወደ ቪዲዮ እንመለስ። ባራቅም ዛብሎንንና ንፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎችም የሚያክሉ ተከትለውት ወጡ። እረኞች በጎቻቸውን ትተው ወጡ፣ ገበሬዎችም እርሻውን ትተው ወጡ። የሚችሉትን አይነት ሁሉ መሳሪያ ማከማቸት ተያያዙት። ዲቦራም አብራው ወጣ ነበር። እነዚህ ሁሉ በአንድ ላይ በመሆን ወደ ታቦር ተራራ መገስገስ ጀመሩ። ታዲያ ይሄ ቦታ በጣም ወሳኝ የሆነ ስፍራ ነበር። ማንኛውም የጠላትን እንቅስቃሴ ለመቆጣጠርና ለማየት የሚመች ሁኔታ ላይ ነበሩ ያሉት። 10,000 ሰዎችና ዲቦራም አንድ ላይ ሆነው ከባራቅ ጋር በዚህ ስፍራ ነበር የተሰለፉት። ታዲያ ይሄ ወሬ ለሲሳራ ደረሰው። ሲሳራም ይህንን ነገር በሰማ ጊዜ በጣም ከሱ ጋር ባሉት ሰራዊቶቹ ተማምኖ ወደ ባራቅ ለጦርነት መገስገስ ጀመረ። እርሱም እነዛ ታዋቂ የሆኑ 900 የብረት ሰረገሎቹን ከእርሱ ጋርም የነበሩትን የማይቆጠር ሕዝብ ሁሉ ከአሪሶት ወደ ቂዞን ወንዝ ሰበሰባቸው። ለአንዴና ለመጨረሻ ጊዜ እነዚህን እስራኤላውያኖችን ለማጥፋት ተዘጋጀ። ዴቦራ፣ ባራቅና እነዛ 10,000 የእስራኤል ሕዝቦች በታቦር ተራራ አናት ላይ ቆመው የሲሳራ ሰረገሎች እያነሱት ያለውን አቧራ ከሩቅ መመልከት ጀመሩ። ሸለቆው በሙሉ በብዙ ወታደሮች ኮቴ መንቀጥቀጥ ጀመረ። የብዙ ሕዝቦችም ድምፅ ተሰማ። ከዛም በኋላ ዲቦራ ድምጿን ጮክ አድርጋ ምልክትን ሰጠች። ሂዱ አሁን አለች። ይሄ ቀን እግዚአብሔር ሲሳራንና ሰራዊቱን አሳልፎ ለኛ የሚሰጥበት ቀን ነው። አሁን እግዚአብሔር ከፊታችሁ ይወጣል አለቻቸው። ባራቅ አብረው ተሰልፈው የነበሩትን 10,000 ሰዎች አሰልፎ ከታቦር ተራራ ቁልቁለት ሸለቆውን ወደ ሲሳራ ሰራዊቶች ይገሰግስ ጀመር። እንደ እውነቱ ሲታይ እንዲህ አይነቱ ጦርነት ሊታሰብ የማይችል ነው። ምክንያቱም በቀላሉ በዛ ሸለቆ ሜዳ ላይ እስራኤላውያኖችን በነዛ ሰረገሎች ብቻ ድምጥማጣቸውን ማጥፋት በጣም ቀላል ነው። ነገር ግን እግዚአብሔር አንዳች ሚስጥራዊ ነገር፣ አስደናቂ ነገር አዘጋጅቶ ነበር። በመሳፍንት ምዕራፍ 5 ላይ በዲቦራ ዝማሬ ውስጥ ይህንን ነገር እንደምናየው እንዲህ ብላ አስቀምጠዋለች። ሰማያት ተከፈቱ፣ ውሆችም ወረዱ፣ ታላቅ አውሎ ንፋስና ዝናብ ተንጠባጠበ። ለውጊያ የነበረው ያ ሜዳ በጠንካራ የሚያሰምጥ ጭቃ ተዋጠ። የቂሶን ወንዞች በቁጣ ተነሱ። የሲሳራን ሰረገሎችና ፈረሶች እያጠቡ ይዘው ሄዱ። የሲሳራ የብረት ሰረገሎች ጥቅም አልባ ሆኑ። በጭቃ ውስጥ ጎማዎቻቸው ሰመጡ። ፈረሶች መራመድ አቃታቸው። ወታደሮችም ነፍሳቸውን ለማዳን ወደ ተራራው ይሸሹ ጀመር። ለጦርነት ቀላልና ምቹ የነበረው ሜዳ እጅግ በጣም አስፈሪና ወጥመድ ሆነባቸው። በዚሁ ሰዓት ታዲያ የእስራኤሎች ተዋጊ 10,000 በድፍረትና በእርግጠኝነት ወደፊት ይገፉ ጀመር። በሙሉ እምነትና በታላቅ የድል ስሜት እየጮሁ ወደ እነዚህ ሕዝቦች አመሩ። በከነዓናውያንም ዘንድ ታላቅ ፍራቻና ድንጋጤ ተፈጠረ። ትላንት እጅግ በጣም አስፈሪ የነበሩ ሰራዊቶች አሁን በድንጋጤና በሩጫ በመንቀጥቀጥ ማምለጥ ጀመሩ። በዚያ ቀን
እግዚአብሔር ራሱ ለእስራኤላውያኖች ተዋጋላቸው። ጠላቶቻቸውም ሽባ ሆኑ። የእስራኤል መላ ነፃነት በዛ ቀን ታወጀ። ይህም ታላቅ የእግዚአብሔርን ታማኝነትና ብቸኛ ልዑል ኃያል መሆኑን አረጋገጠ። ነገር ግን ታሪኩ በዚህ አላበቃም። በዚህ ሁሉ አስደንጋጭ ምስቅልቅል ነገር ውስጥ ሲሳራ የተባለው የሰራዊቱ አለቃ ሽንፈት እንደደረሰባቸው አረጋገጠ። በእግሮቹም ሰረገላውን ትቶ ወርዶ መሸሽ ጀመረ። ወደ ቄናዊውም ወደ ሄቤር ሚስት ወደ ኢያኤል ወደ ተባለች ድንኳን ደረሰ። በዛ ጊዜ በአሦር ንጉሥና በኢያቤስ በቄናዊው በሄቤር ቤት መካከል ሰላም ነበረ። በዚህ ምክንያት ሲሳራ በዚች ሴት ድንኳን ቤት ውስጥ ማረፉ የሚደብቅና እንደሚያመልጥ ተሰምቶት አምኖ ነበረ። ኢያኤልም ሲሳራን ለመገናኘት ወጣች። እንደዚህም አለችው፣ ግባ ጌታ ሆይ ና ግባ ወደ ቤቴ፣ አትፍራ አለችው። ወደ እርሷም ወደ ድንኳኗ ገባ። እሷም በመጎናጸፊያዋ ሸፈነችው። እርሱም ጠምቶኛል እባክሽ ብሎ በደከመ ማንነት ከጦርነት ስለተረፈና በዛ ቤት ሰላም እንደሚሰማው አስሞ የሚጠጣ ጠየቃት። እርሷም የወተቱን አቁማዳ ፈታ አጠጣችው፣ በጨርቅም ሸፈነችው። እንዲህም ብሎ ጠየቃት፣ ከድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። ነገር ግን በዚህ ሰዓት ሲሳራ ደግሞት በከባድ እንቅልፍ ውስጥ በተኛ ጊዜ ኢያኤል የድንኳን ካስማውን ይዛ መጣች። በጊዜው የድንኳን ካስማ ማለት ሴቶች ድንኳን በሚተክሉበት ጊዜ ድንኳኑ እንዳይነቃነቅ በንፋስ እንዳይወሰድ ችካል አድርገው የሚጠቀሙበት መምቻ መሳሪያ ነበር። በዚህ ሰዓት ታዲያ ኢያኤል ይህንን ካስማ ይዛ ቀስ እያለች በጥንቃቄ ወደ ሲሳራ ቀረበች። ካስማውንም ብድግ አደረገችና በአንድ ምት ብቻ በጆሮ ግንዱ ላይ ቸነከረችው። እርሱም ደክሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እዛው ባለበትም ሞተ። ከጥቂት ደቂቃዎችም በኋላ ባራቅ ወደዛ አካባቢ መጣ። ኢያኤልም እንደተለመደው ልትገናኘው ወደ ባራቅ ከድንኳኗ ወጣች። በጣም በተረጋጋም ማንነት ሆና ባራቅን እንዲህ አለችው፣ ና ወደ ድንኳኔ ግባ፣ የምትፈልገውን ሰው አሳይሃለሁ አለችው። ወደ ቤቷም በገባ ጊዜ ሲሳራ ሞቶ አገኘው። ልክ በዛ ጊዜ ግን ዲቦራ ተናግራ የነበረው ትንቢት ተፈጸመ። ታላቅ ኃያል የነበረው ያ ንጉሥን የመግደል ክብር ወደ ሴት ተላልፎ ሄደ። ኢያኤል ያንን ታላቅ የሰራዊት መሪ ገደለች። በዚያም ቀን እግዚአብሔር የከነዓንን ንጉሥ ኢያቢስን በእስራኤል ልጆች ፊት አዋረደ። የከነዓንን ንጉሥ ኢያቢስንም እስኪያጠፉ ድረስ በከነዓን ንጉሥ በኢያቢስ ላይ የእስራኤል ልጆች እጅ እየበረታች ሄደች። ይህንን ታላቅ ድላቸውን ለማብሰር ሲሉ ባራቅና ዲቦራ በአንድነት ለእግዚአብሔር መዝሙርን ዘመሩ። ይህ መዝሙር እጅግ ጥንት ከሆኑ ግጥሞችና ዝማሬዎች መካከል አንዱ ነው። ይህንን ዝማሬ እናንተ በመሳፍንት መጽሐፍ ምዕራፍ 5 ላይ ታገኙታላችሁ። ይሄ ከሆነ 40 ዓመት ሙሉ መላው የእስራኤል ሕዝብ በሰላም ተቀመጠ። የዲቦራ ታሪክ ከአንድ ዝም ብሎ የድሮ ታሪክነት ባለፈ በጣም ብዙ ጥልቅ ነገር ያስተምረናል። ምንም እንኳን ወንዶች ብቻ የበላይነትን መሪነትን እየተቆጣጠሩ በነበረበት በዚያ ዘመን እግዚአብሔር ግን አንዲትን ሴት እንደ ነብይት፣ እንደ ፈራጅና እንደ ታላቅ ሰራዊት መሪ አድርጎ ለመጠቀም መረጠ። ይህም ያሳየው የእግዚአብሔር ጥሪ በሰዎች ሁኔታ ወይም ደግሞ በሰዎች ማንነት ላይ ብቻ የተደገፈ አልነበረም። የዲቦራም መነሳሳትና ድፍረት የመነጨው በአምላኳ በእግዚአብሔር ላይ ካለ እምነት የተነሳ ነው። ባራቅም ቢሆን ይህንን የእግዚአብሔር ቃል አምኖ በእምነት ለመታዘዝ ወደፊት በማለቱ እግዚአብሔር የተናገረላቸውን ያንን ታላቅ ድል እንዲያገኙት ምክንያት ሆነ። ድልም የሚገኘው ብዙ ሰራዊት ብዛት ወይም ጠንካራ የሰራዊት አቅም ስላለ ሳይሆን ድል የሚገኘው ከእግዚአብሔር ዘንድ ነው።
በስተመጨረሻም ኢያኤል የተባለች ሴት ባልተጠበቀ ሁኔታ የመላውን የእስራኤልን ጠላት መጨረሻውን እንዲያደረገችው። ይህም በድፍረት ያከናወናችሁ ታላቅ ጀብድ ነው። የዲቦራ መሪነት የሚያስታውሰን አንድ ነገር ቢኖር ሰዎችን ከሁኔታቸው ከመልካቸው አንጻር ሳይሆን እግዚአብሔር በእነሱ ላይ ካስቀመጠው ታላቅነት አንጻር እንድንመለከት ያደርጋል። በመላው የዲቦራ ታሪክ ውስጥ የምናየው ተራ የሆኑ የመንደርና የከተማ ሰዎች ወደ ታላቅ ሰራዊት ተቀየሩ። ሴት የነበረች አንዲት ሴት ወደ ፈራጅና የጦር መሪ መሆን መቻሏ፣ እንዲሁም ደግሞ ድንኳኗ ውስጥ ካስማ ብቻ ያለች አንዲት ሚስት ታላቅ የተባለውን ያንን የሰራዊት አለቃ መግደል ቻለች። በተመሳሳይ መንገድ አሁንም ቢሆን ተራ በሚባሉ ምንም ነገር አላቸው ተብለው በማይታመኑ አማኞች ላይ እግዚአብሔር ምን ያህል ሊሰራ እንደሚችል የምንማርበት ትልቅ መልእክት ነው። በሥራ ቦታ፣ በትምህርት ቤት፣ በአካባቢ፣ በመንደር ውስጥ ያላችሁ አማኞች የእግዚአብሔርን ትልቅ ዓላማ እግዚአብሔር በእናንተ ውስጥ እንዲፈጽም ይፈልጋል። ነገር ግን ከእናንተ የሚጠብቀው አንዳች ትልቅ ነገር እንድታዘጋጁ ወይም እንድታበጁ ላይሆን ይችላል። ይልቁንስ ያቺ ትንሽ የምትመስለው በእግዚአብሔር ላይ ያላችሁ እምነት በቂ ናት። አዎ ያቺ ታናሽ እምነት ለብዙዎች ተስፋን፣ ለውጥንና ታላቅ ህዳሴን ያመጣል። እግዚአብሔር ትውልዶችን ለመቀየር በየዘመናቱ አንድን ሰው ይመርጣል ወይም ያስነሳል። ምናልባት አሁን 900 ሰረገላ እየጎተተ የሚመጣው ሲሳራ በህይወታችሁ ላይ ይታይ ይችላል። ነገር ግን በየትኛውም ዘመን ውስጥ ብንሆን ልክ እንደ ሲሳራ ከባድ የሆኑ ፈተናዎችና መከራዎች ወደፊታችን ሊመጡ ይችላሉ። ከእግዚአብሔር ሊያርቁን የሚችሉ ባህላዊ ተጽዕኖዎች፣ ፍርሃት ውስጥ የሚከቱን ማንኛውም አይነት ከእግዚአብሔር የሚያርቁን ነገሮች፣ እንዲሁም ደግሞ የምናሸንፋቸው የማይመስሉን መንፈሳዊ ውጊያዎች፣ በእነዚህ ሁሉ ውስጥ ልክ እንደ ዲቦራ መሰረታችንን እምነትና የእግዚአብሔርን ቃል አድርገን በሚሰሙን ሁሉ ፊት የተስፋውን ቃልና እውነትን እየተናገርን ፈተናዎቻችንን ሁሉ ለማለፍና ጥሶ ለመሄድ ተመርጠናል። እግዚአብሔር ደግሞ ሂዱ ካለ ምንም አይነት ጥርጣሬ ሳይኖር ብድግ ብሎ መሄድ ነው። ልክ እግዚአብሔር ሲሳራንና መላው ሰራዊቱን እንደተፋለመላቸው ለእኛም ዘመን እግዚአብሔር የትኛውንም ጠላቶቻችንን ይፋለምልናል። ይህ ደግሞ በሚታዩ ጠላቶቻችን ደግሞም በማይታዩ ጠላቶቻችን መሃል በትልቅም ትንሽም በሚመስሉ ድሎች ሁሉ ውስጥ የእግዚአብሔር እጅ ከኛ ጋር ትሆናለች። ያ ትናንት ሲሰራ የነበረው የእግዚአብሔር እጅ ዛሬም በሕዝቦቹ መካከል እየሰራች ትገኛለች። ትልቁ ጥያቄ ግን አሁን አንተ ይህንን የእግዚአብሔርን ውጊያ ለመዋጋት በድፍረት ወደፊት ትቀርብ ይሆን? ምናልባትም ልክ እንደ ዲቦራ፣ እንደ ባራክና እንደ ኢያኤል ያንተን እምነት እግዚአብሔር ተጠቅሞ በጣም ለብዙዎች ተስፋን፣ ለውጥንና ኃይልን ሊያስታጠቅ ይፈልጋል። አስታውስ፣ እግዚአብሔርን ስትታደግ በአንተም ሕይወት ላይ በሌሎችም ሕይወት ላይ መልካምን ተጽዕኖና ነፃነትን ታመጣለህ። ምናልባት ይህንን ቻናል ሰብስክራይብ ካላደረግ አሁኑኑ አድርግ። ለሌሎችም ለብዙ ሰዎች ይህንን መልእክት አስተላልፍላቸው። መልካም ጊዜ